እሺ ያለው ሰው ሙቶ የሚጠቀም ሰው የለም፣ በምህረት ይግባ። እምቢ ያለው ደግሞ ይቅመስ። ተለምኖ እስተመቼ ነው? ከፍተኛ ብስጭት፣ በከፍተኛ ቁጣ ሐሳባቸውን እየገለጹ ይገኛሉ። የአማራ ክልል ወንድሞቻችን፣ እናቶቻችን፣ አባቶቻችን በከፍተኛ ደረጃ ምሬታቸውን በጽንፈኛው ላይ እየገለጹ ነው። ጧት ይሄን ያህል ብር አምጣ ይባላል፣ ማታ ይሄን ያህል እንጀራ አምጣ ይባላል። ለምነናቸው የሚመጡ እጅስቱ መንግስትም ስራ ይፍጠርላቸው፣ እኛ የምናግዛቸው በስርቆት የሚወስዱት አንድ እንጀራ እንበላለሁ ግማሽ ግማሽ እየበላ እናግዛቸው። እየሰሩ መብላት ይልመዱ። እኛ የምናግዛቸው መንግስት የሚያግዛቸው። በራሱ ወንድሞች ላይ፣ በራሱ እህቶች ላይ፣ በራሱ እሟገትልሃለሁ ነፃ አወጣሃለሁ በሚለው ህዝብ ላይ ያደረሰው መከራና ግፍ የውጭ ጠላት እንኳን መጥቶ በአማራ ላይ ይሄን እንደዚህ አይነት ነውረኛ ድርጊት እንደማያደርግ ህዝቡ 100% አረጋግጧል። ተመረናል እኮ ምረረን ያብለን። አንድ ሰው ሲያዝ 300 ሺህ ብር አምጣ ነው የሚለው። አንድ ሰው ሲያዝ 1 ሚሊዮን አምጣ ነው የሚለው። ይህ ጽንፈኛ ኃይል በክልሉ ላይ እያደረሰ ያለው ውድመት፣ በዜጎች ላይ እያደረሰ ያለው ጉዳት በቃ ተዘርዝሮ የሚያልቅ አይደለም። ሰው እንደ ቅጠል የሀገር መከላከያ ድንበር ላይ የሌላ ጥላት ይከራከራል እንጂ ኢትዮጵያ እንዳይወራት የኛው ልጆች በእኛው ልጆች እናት እኮ በገዛ ልጇ ተወጋች። መጀመሪያ ላይ ሰላምን ተጃችን ያወጣ ነው እኛ ነን። በአጠቃላይ 4 ኪሎ የሚባል ነገር ለየትኛውም ጽንፈኛ ዝግና ዝግ ነው። 4 ነው። ፈርቶ ነው ለመናገር። ነገ እንደዚህ አርጎ ከናገረ ከብሎ እሱም ያጣው ልጁን አክስት አጎቱን ያፍንበታል ገጠር። እኔ ግን ተናግሬው ሞታለሁ። ወላድ እናት ቤቷ እንድትሞት አምቡላንስ አልተቃጠለም። ተነመያውን ወደ ገጠር አምቡላንስ አዶ እናት ታዲያ እዚህ መታ ትታከማለች። ማለት ተጠቅመው የሚመጡ ወንድሞቻችን እሰየው ይመጣሉ፣ አቀባበል ይደረግላቸዋል። እምቢ ባለው ላይ ግን እርምጃ ህዝቡ ራሱ እንደሚወስድ እንግዲህ ከህዝቡ ተረድታችኋል። ይሄ ነው መሬት ላይ ያለው አቅ። ክቡራትና ክቡራን ኢትዮጵያውያን፣ በአማራ ክልል አሁን ላይ ያለው ሁናቴ በአብዛኛው አካባቢ የተረጋጋ ሁኔታዎች ይታያሉ። አንዳንድ ቦታዎች ደግሞ ህዝቡ እጅግ በከፍተኛ ደረጃ ምሬት በየወረዳው፣ በየዞኑ፣ በየአካባቢው እየተሰበሰበ ጽንፈኛው እንዴት መደምሰስ እንዳለበትና የሰላም አማራጩንም እንዴት ተቀብለው እንዲመጡ ማድረግ እንዳለባቸው በከፍተኛ ብስጭት፣ በከፍተኛ ቁጣ ሐሳባቸውን እየገለጹ ይገኛሉ። የአማራ ክልል ወንድሞቻችን፣ እናቶቻችን፣ አባቶቻችን በከፍተኛ ደረጃ ምሬታቸውን በጽንፈኛው ላይ እየገለጹ ነው። እስኪ እነዚህን ቪዲዮዎች እንከታተልና እንመለስ። ከሰላሙ አኳያ ህዝቡ ምሬት ላይ ነው። አሁን ጧት ይሄን ያህል ብር አምጣ ይባላል፣ ማታ ይሄን ያህል እንጀራ አምጣ ይባላል። ጧት ይታሰራል፣ ማታ ይገረፋል። ስቅይት ላይ ነው ያለ ህዝቡ። ግን እኛ አልደረስንለትም። የጸጥታ ኃይሉም አመራሩም ገና አልደረሰለትም። የምን ጉርለት? ያቅም ጉርለት ነው ያለብን። መጀመሪያ ላይ ሰላምን ተጃችን ያወጣ ነው እኛ ነን። ከጃችን ያወጣ ነው። ለመመለስ በጣም አስቸጋሪ ሆኖ አለ። እሱን ለመመለስ ሁሉም የየድርሻው መውሰድ አለበት። ከሽማግሌ አኳያ ሽማግሌ የራሱን ስራ መስራት አለበት። አልሰራም እስካሁን። ከሃይማኖት አባት አኳያ የሃይማኖት አባቶችም ስራዎችን መውሰድ አለባቸው። አልሰሩ። አማራ ክልል ላይ ለምንድን ነው እጅ ተቆርጦ ሰው የሚሞት? ለምንድን ነው ጆሮ ተቆርጦ ሰው የሚሞት? ለምንድን ነው ምላሱ ተቆርጦ ሰው የሚሞት ብሎ ያላሆነ የሃይማኖት አባት አለ? እኛ ወረዳ እዚህ ተፈጽሟል። ወስደው ከመንገድ ላይ አንዱን ወሰዱት። ምላሱን ቆርጠው እጁን ቆርጠው ጆሮን ቆርጠው ነው የገደሉት። እና ይሄ አማራ ክልል በእውነት ይሄ ሲደረግ የሰላም አባቶች አሁን እንዲያው የተናገሩት ነገር አለ? አንድም ስለዚህ ሁሉም የየድርሻውን መውሰድ አለበት። አሁን ህዝቡ በጥቅሉ አልደረሳችሁልንም፣ ተደረሳችሁልን ሐሳብ እንዋጣለን። ነገር ግን የማትደርሱልን ከሆነ አሁን እዚህ ሐሳብ አውጥተን ማታ ወስዶ ይገለኛል።
100,000 ብር አምጣ ይሄን ያህል ብር አምጣ ይላል ጥንፈኛው የሚል ሐሳብ ነው የሚወጣው። መጀመሪያ ሰላሙን የተጃችን ያወጣንስ ወይ እኛው አሁንም እንመልሰው። መንግስትም የራሱን አቅም ይጠቀም። ተመረናል እኮ ምርርን ብለን አንድ ሰው ሲያዝ 300,000 ብር አምጣ ነው የሚለው። አንድ ሰው ሲያዝ 1 ሚሊዮን አምጣ ነው የሚለው። እና ይሄንን መንግስት የራሱን ቢወስድ ህብረተሰቡ ደግሞ ታይ ድረስ ለምን እያለ ቢጠይቅ ለምን እንዲለው እናንተ የምትሰርቁ እየሰረቃችሁ ነው ወይ? መንግስት የምትሆኑ እየሰረቃችሁ ነው ወይ? አማራን የምታስከብሩ የሚል መልስ መስጠት አለበት። ይህ ህዝባው ከልብ ከሆነ ከልብ ዛሬ ጀምሮ ከልብ ተሆነ ይሄ ሰው ሰላም ያመጣል። ትምህርትን በተመለከተ መምህሮች ቢወስዱት መምህራን መጀመሪያ ንጹህ ይሁን። ልቦናው ንጹህ ተሆነ መምህራን ማስተማር ይቻላል። ግን መጀመሪያ ላይ ያው እነሱም አብረው ሆይ ይሉ ስለነበረ አሁን ደግሞ ተመልሰው ትምህርት ሲገቡ ነግሬሃለሁ ስለሚለው ፈሩ። እሱን ፍርሃት ለማስለቀቅ ቀበሌ ድረስ ገባ ብሎ የጸጥታ ኃይሉም ስራ መስራት ይገባዋል የሚል ነገር ነው ያለኝ። እሺ ያለው ሰው ሙቶ የሚጠቀም ሰው የለም፣ በምህረት ይግባ። እምቢ ያለው ደግሞ ይቅመስ። ተለምኖ እስተመቼ ነው? ለምነናቸው የሚመጡ እጅስቱ መንግስትም ስራ ይፍጠርላቸው፣ እኛ የምናግዛቸው በስርቆት የሚወስዱት አንድ እንጀራ እንበላለሁ ግማሽ እየበላ እናግዛቸው። እየሰሩ መብላት ይልመዱ። እኛ የምናግዛቸው መንግስት የሚያግዛቸው። እምቢ ያሉት ደግሞ ይቅመሱ። መንግስት አቶት አይደለም። ወደ እውነት ስንመጣ እናንተም ላይ ስንመጣ መንግስት አቶት አይደለም። አጨብጭበዋል ሊበሉ ብሎ ነው። ተበልተናል፣ ይበቃናል። እባካችሁ እንደዚህ ሰውዬ ሳንገረፍ ሳይቦጠቡጠን አስምሩን። እግዚአብሔር ይስጥልኝ። አመሰግናለሁ። ሸኔን አየና ደግሞ ፋኖ ብሎ መሰረተ። በአማራ ክልል አዞረና ወደ ባህር ዳር አፈሙዙን አዙሮ ልጅ አፍናል 3 ሚሊዮን ላንጣ ይላል። እውነት ለአማራ ህዝብ ተተቆረቆረ መረጃ ሰጠ ተብሎ ሰው በሚስማር ደረቅ መሆና ላይ ይመታል? እውነት ክንድ ተቆርጦ የአማራ ልጅ ለአማራ ታገነኝ ይባላል? 2 ዓመት ከ3 ወራችን ትምህርት ተዘግቶ ለአማራ ታገልኩ ይላል? ኧረ ተው ብቻና ከተማነመ የረተው ኧረ ጉዳችን ይሄው ነው። እንተራረቃ እንገዳደል። ሙስሊሙም ክርስቲያኑም ጨሱ እንስበክ እስኪ ለሰላም። እነዚያ ሰማን ወንድሞች ናቸው። ለምን ይሞታሉ? ከዚህ ስለምንድን ነው የሚሞት ጀግና? ሰው እንደ ቅጠል የሀገር መከላከያ ድንበር ላይ ሌላ ጥላት ይከራከራል እንጂ ኢትዮጵያ እንዳይወራት የኛው ልጆች በእኛው ልጆች እናት እኮ በገዛ ልጇ ተወጋች። አንድ ሙዝ ምሸጥ ሻይ ሸጣ የምታድር ብቸና ላይ ካፈነው ልጇ 600,000 ብር ካላመጣች ተብሎ ተገሎ ኪዳነ ምሕረት አልወደቀም? ቃሉን አልሰጠም? የብቸና የነመህይ ልማቱ ነገ ጎን በጎን አሁንም እየተሰራ ነው። አልመለሰን ምን ሰራዋለን? ቅድሚያ ሰላሙ ነው መቅደም ያለበት። ከዚህ አዲስ አበባ ሲሄድ መኪናው ጭኖ በሰላም አይመለስም። ከዚህ ወደ ባህር ዳር ቢሄድ አብዛኛው ተቃጥሏል። ጎተራ ቀበሌ ወክዬ እነመኝ ነው የምናገር። ጎተራ ላይ ስንት መኪና ነው የተቃጠለ? ምን አበሳው ነው ያ የግለሰብ መኪና አይደለም እንዴ? ጤፍ እንደጫነ ሰሊጥ እንደተጫነ 350 መኪና ከጎተራ ጠልማ ድረስ ታግዶ ጎማው በጥይት ተመቶ ሹፌሮች አልሞቱም። ተደብሮ ጎተራ ላይ አለባብሰነው ብንሄድ ነገም የኛ ነው። እነመኝ ቤተ ክርስቲያን ለቤተ ክርስቲያን ምጽዋት ይሰጣል። 50 ሺህ ብር አሁን አንጡ ተብለን አልተይዘንም። መስጊድ አልተይዞም። 6 ሺህ ብር ከናንተ የከፈለ አርሶ አደር 10 ሺህ ብር 15 ሺህ ብር 16 ሺህ ብር ተከፍላለህ ከብሎ አሁን በየገጠሩ እየተማረ አይደለም ያለ በጠፈኛው ፈርቶ ነው ለመናገር። ነገ እንደዚህ አድርጎ ከናገረ ከብሎ እሱም ያጣው ልጁን አክስት አጎቱን ያፍንበታል ገጠር። እኔ ግን ተናግሬው ሞታለሁ። ወላድ እናት ቤቷ እንድትሞት አምቡላንስ አልተቃጠለም። ተነመያውን ወደ ገጠር አምቡላንስ አዶ እናት ታዲያ እዚህ መታ ትታከማለች። ኧረ ነጩን እናገር፣ እውነቱን ተናግረን እንሙት። ከዚህ ባለ ሀብትም ሆነ አመራር ደብረ ማርቆስ ወይ ወላድ አሁን አዳ ትመጣለች። ለምንድን ነው እውነቱን ብለን ነገ እዚያው ወደ እጃችን ላይ ማንሞት?
ለምን እዚህ መድረኩ ደጃፍ ላይ አልሞትም? እውነት ለአማራ ተታገለ ከጥንት ጥላቶቻችን ጋር ከነ ግብጽ ጋር ከነ ሱዳን ጋር ከነ ኤርትራ ጋር ትናንትና ተከሰረው ሻቢያ ጋር በቀይ ግዛት ኢትዮጵያ እንድትገዛ ምን እየተደረገ ነው? መሪዎቻችን አሁን ኢትዮጵያ ሆነው እያዋጉ ነው። የት ነው ያሉ? ክቡራትና ክቡራን እንግዲህ ይሄን ይመስላል አማራ ክልል ላይ የህዝቡ ምሬት፣ የህዝቡ ቁጣ፣ ይሄ ጽንፈኛ ኃይል በክልሉ ላይ እያደረሰ ያለው ውድመት፣ በዜጎች ላይ እያደረሰ ያለው ጉዳት በቃ ተዘርዝሮ የሚያልቅ አይደለም። በአጠቃላይ የአማራ ክልል ህዝብ አሁን ያለው ሁኔታ በደንብ ገብቶታል። ይህ ጽንፈኛ ኃይል ተላላኪ መሆኑን በደንብ ተረድቶታል። ምክንያቱም በራሱ ወንድሞች ላይ በራሱ እህቶች ላይ በራሱ እሟገትልሃለሁ ነፃ አወጣሃለሁ በሚለው ህዝብ ላይ ያደረሰው መከራና ግፍ የውጭ ጠላት እንኳን መጥቶ በአማራ ላይ ይሄን እንደዚህ አይነት ነውረኛ ድርጊት እንደማያደርግ ህዝቡ 100% አረጋግጧል። ስለዚህ የሰላሙን አማራጭ ተጠቅመው የሚመጡ ወንድሞቻችን እሰየው ይመጣሉ፣ አቀባበል ያደርግላቸዋል። እምቢ ባለው ላይ ግን እርምጃ ህዝቡ ራሱ እንደሚወስድ እንግዲህ ከህዝቡ ተረድታችኋል። ይሄ ነው መሬት ላይ ያለው ሀቅ። በአጠቃላይ 4 ኪሎ የሚባል ነገር ለየትኛውም ጽንፈኛ ዝግና ዝግ ነው። 4 ነጥብ። በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። ክቡራትና ክቡራን ኢቲ ቮይስን የኢትዮጵያ ድምፅን ሰብስክራይብ ብታደርጉ ደስ ይለናል። ሁሉ ነገር መልካም ይሆናል። እግዚአብሔር ኢትዮጵያን ይባርክ።